አቤት የሴት ልጆች አይን አብሎ የሚቀላው ዝነት ረቀቅ ያለ ሰርግ ሲያዩ ታዲያ ግን ትንሽ ደግሞ ሲጋነንና ሲበዛ አይከብድም ትንሽ ለፕሮግራሙ ለውይይት እንዲሁም ብለሽ ነው እንጂ መቼስ ቅድም ራሱ ማን ይጠላል ሰርግ አንዳንድ በቃ ሴትና ሰርግ ሴቶች በተፈጥሮ ሰርግ እንወዳለን ሲጀመር እኮ ሰርግ የሴቶች ነው እንጂ አሁን ለምሳሌ ወንድ ሰርግ ወዳለው የሚል ወንድ አትለውጭ ብዙም አይገኝም ሊገኝ ይችላል ብዙ አይገኝም ወንድ ለምሳሌ ብታለብሹ ብትይ ያው ሙሉ ልብስ ነው ምን ለሜካፕ ሌላ ቀን እኮ መቀባት እንችላለን ምንም ችግር የለውም ቬሎ ሜካፑ የሴቶቹ እንዲ ዙሪያ መቆም አበባው በቃ ሁሉ ነገር ለሴቶች ቀናኸኝ እኮ በቃ እያሰብኩት ነው ቬሎ አበባው ምናምን ስትል በቃ ራሴን ብዛኔ ላኩት ቀናሽ እና ለሰርግሽ ምን እንዲዘፈንልሽ ነው የምትፈልጊው አዮ እና አይ አይወስድሽም እያሉ ነው እንጂ እንዳልሽው የሳቅሽ ነው ወይስ እንባሽ እንደዚህ ነው እንጂ የምር ግን ማለት ነው ምን ተሰማክ የልጅቷን ቪዲዮ ስታይ እውነት ለመናገር ክፉ ጥያቄ ነው የጠየቅሽ ምክንያቱም ዘፈኑን ራሱ በትኩረት እንድሰማው ነው ያደረገኝ በትኩረት በቃ ዘፈኑን እንዴ አይወስድሽም እያሉ ሰዎች ለምን ፎከሩባት አሽሙራቸው ይሄ በነገር አሽሙራቸው ሲል በቃ ልጅቷ ምን ያህል እንደተሰማት ምን ያህል እንደወተወቷት ይሄ ለርቀት ፍቅር ላይ ላለ ሰው በደንብ የሚገልጽ ነው ግን የተለመደው እንዴት መሰለ ከዚህ በፊት እኔ ግን አይገርምሽም አንቺ እንዳሰብሽው አይደለም ያሰብኩት እኔ ያሰብኩት ምን እንደሆነ ታውቂያለሽ ለሐሜተኞች በሯን ከፍታ ገባሽ እውነት አይወስደኝም ተጠራጥራ ነበር በፐርሰንት ቢቀመጥ ብዙም ፐርሰንት ገባሽ በሰርጌ ቀን ተገኝቶ ይወስደኛል ወይ የሚል ፍርሃት እሷ ውስጥም ነበር እና የሰርጉ ቀን እየቀረበ ይሄ ነገር እውነት ሊሆን ነው ህልም ነው እንዴ ነው እንዴ ይሄ ልብስ የኔ ልብስ ነው እንዴ አጃቢዎቼ ሚዜዎቼ ምናምን ነው እንዴ መሄዴ ነው እንዴ እያለች ስታስብ መጣና ምን ዘፈን ገባ አይወስድሽም እያሉ አይ ፈገግማ ብለሽ አትይም ፈገግማ ብለሽ ሲዘፍኑብሽ የኔ እናት እኔ ግን ማለት ነው ይልክ የተለመደው ወንዶች ናቸው ዘፈኑ ራሱ አብዱኪያር ሲዘፍነው በቃ ያ የጠበቅኩት ፍቅሬ ይሄው መጣቢያቸው ምናምን እያለ ነው ሶ እስካሁን ብዙ ሰርግ ላይ ይከፈታል አሁን እንዳልኩ የርቀት ፍቅር ላይ ለነበረ ሰው ምናምን በደንብ ነው ሰርግ ላይ ይሄ ዘፈን የሚጫወተው ግን አብዛኛው ጊዜ የተለመደው ወንዶች ናቸው ለሴቶች ይሄው በቃ ያ የጠበቅኩት ፍቅሬ ይሄው መጣቢያቸው ብሎ ማን ነው ወሳጅ ማን ነው ተወሳጅ በተለመደው በእኛ ብሂል ከሆነ ወንድ ወሳጅ በተለመደው በመናምን የሚለውን ነገር አለ ተወሳጅ ናት ሴት ወስዷት ነው ፈልጎ ለምኖ እኔ የለሁበት ወስዶ ነው ለምኖ ደጅ ጠንቶ ጥሎሽ ጥሎ ሽማግሌ ካንዴ ሁለቴ ልኮ የሚወስደው ወንድ ነው ወሳጅ 4 ነጥብ አረክሽበት አስፈራራኸኝ አይደለም እንዴ አይደለም አሁን ይኸውልሽ ወሳጅ እና ተወሳጅ የለም እዚህ ጋር አቻ ናቸው ገባሽ ከተጋቡ በኋላ ነው ግን አቻ የሚሆኑት አይደለም ምን አለ መሰለሽ ፍቅር አንድ ሰው የሚሰራው ተቋም አይደለም ሁለት ሰዎች የሚሰሩት ተቋም ነው እነዚህ ሁለት ሰዎች የሚሰሩት ተቋም ደግሞ ምንድነው የሚሆነው ገባሽ አንዱ ቋሚ ሲያመጣ አንዱ ማገር አንዱ በሩን ሲሰራ አንዱ መስኮቱን እንደዚህ ያደረጉ ነው የሚሰሩት ነው የኔ ሐሳብ እንዴት እንደሆነ ታውቃለህ አሁን ስለ ትዳሩ ሳይሆን ይሄ ለመውሰድ ከሆነ ግን የተለመደው የሰርጉ እንኳን ፕሮሰሱን እንኳን ይሄ ብታየው ወንዱ ከቤቱ ይመጣል ሊዟት ይሄዳል ሴት የወሰደችው ሙሽራ ታውቃለህ ይዟት በረረ አይ ምን አለ መሰለሽ እኔ እያልኩ ያለሁት ምንድነው ያንዱ ልብ የሚሰጋበት
ያንዱ ልብ የሚደነድንበት አይደለም ሰርግ። የሁለቱም ልብ ሐሴት የሚያደርግ ነው። ለዚህ ነው አንዱ ወሳጅ አንዱ ተወሳጅ የለም። የሁለቱ የጋራ ስምምነት ነው ሰርግ ወይም ፍቅር የምንለው። ሁለቱ አንዱ ለአንዱ የሚያነክስ አንዱ ለአንዱ ድጋፍ የሚሆን አይደለም። ሁለቱም ለዛ ተቋም አስፈላጊ ሰዎች ናቸው። አንዱ የሚያነባ አንዱ የሚያስነባ አይደለም። አዎ ግን ትዳንትኖቹ ነው በባህላችን መሰረት ይዟት በረረ የሚባለው ወንዱ መጥቶ ይዟት ሲሄድ ነው። ይሄ ምንድነው? ስርዓት ነው። አትሸኛትም ወይ ይባላል። መሄዱ አይደለም ወይ ይባላል። ይሄ ስርዓት ነው። በቀደሙት አባቶቻችን የምንወስደው ከሆነ 100% ያገለግላል። እዚህ ጋር ግን ሁለት ተጋቢዎች ተስማምተው ተፈቃቅደው ለቤተሰብ አሳውቀው የሚከናወን ነገር ነው። ስለዚህ ሁለቱም አስፈላጊዎች አንዱ አንቢ አንዱ አስነቢ አይደለም። አሽሙረኞቹ እኮ ናቸው ያስነቧት። እሷ ባታስብ ራሱ እኮ ማለት ነው አይ እሱ ሌላ ጠብሷል ይሄኔ እዚህ አንቺ ዝም ብለሽ እሱን አትጠብቂ ምናምን እያሏትስ ቢሆን ግን አንቺ ይሄ ዘፈን ቢከፈት በሰርግሽ ቀን ምን ትያለሽ? እስቃለሁ እንጂ ላለቅስ አልችልም። በጣም በርግጥ እኔ ዝም ብዬ ራሴን ሳስበው ይሄ እንኳን ሙዚቃ ተከፍቶልኝ ይሄ ልክ ወግ ነው ሲዳሩ ማልቀስ እንደሚባለው ከቤት ስትወጣ እንደምታለቅሰው እንደሱ ራሱን ማለቅስ አይመስለኝም። እያልሽ ነው የምትሄጂው? ሳይሆን እንጃ አሁን እንዳልከው በፊት ያለ ፍላጎታቸው ስለሚዳሩ በፊት በድሮ ጊዜ በነበረው ምናምን ከቤተሰብ መለየቷ ሊያስለቅሳት ምናምን ይችላል። ተስማምቼ ፈቅጄ መቼ ነው ሰርጉ ብለን ምናምን ስለዚህ ብሎ ማልቀሱ ለድራማ ለካሜራ ምናምን አሁን ምናምን ልል ይችላል። እንደዚህ ነው እንጂ ለካሜራማ ሲሆን ምናምን ነገር ሶፍት ቢኖር ወይ ሜካፕ እንዳይበላሽ። ለምሳሌ እኔ በሰርጌ ጊዜ አልቅሻለሁ። ወንድ ሆነክ አያዲስ ምን አካበድሽው እንዴ? ወንድ ሆኖ ያለቀሰ ሰው ብቻ አላውቅም። ይሄው ነው ያለው። እንዴት አለቀስክ? ይሄ ነው ሌላ እንዴት ላለቀስ ይችላል? የምሬን ነው ማለት ያልተለመደ ነው። አሁን ቀልድ ሳይሆን ቁም ነገር ያልተለመደ ነው። ወንድ ልጅ ሲያለቅስ አይደለም ያልተለመደ አይደለም። ገባሽ? ልጅነቴን ያሳለፍኩበት ቤት፣ የተኛሁባቸው አልጋዎች፣ ከእናቴ ጋር የተጫወትኩባቸው ጊዜያቶች፣ ከእህት ወንድሞቼ ጋር ከአካባቢው ማህበረሰብ ጋር ያሳለፍኳቸው ጊዜዎች፣ ከጓደኞቼ ጋር ኳስ የተጫወትኩባቸው ሜዳዎች በጣም ብዙ ናቸው። ሀገር ጥለህ እኮ አልሄድክም። ግን ነው ያልገባው ሰው ይኸውልሽ፣ አንቺ እኮ ስላልገባሽ ነው። አሁን ስሜት ገባኝ። እውነታው ስታል አሁን ራሱ ያለ ስሜት ገባኝ። አዎ ከዛ ስወጣ ለዛ አካባቢ ሁሉ እንግዳ ነኝ። በእንግድነት ነው የምትሄደው? በእንግድነት ነው የሚሄደው። በቃ አሁን ወደማላውቀው ወደ ተከራየሁበት ቤት ነው የሚሄደው። ለዛ አካባቢ ፍጹም እንግዳ ነኝ። እንግዲህ ፍጹም እንግዳ ነኝ። ቤቴ እንኳን ስመጣ እንግዳ መጣ ነው። በጣም እድዋ ነው የሚሰጡክ። እዛ ቡፌው በማይወጣው የለም እና ያኛው ሳህንና ብርጭቆ ይሄ አያስለቅስም? ያው ያስነባል። አሁን አስተካክያለሁ፣ አለቅሳለሁ። አዎ በቃ ማልቀስም አለብሽ፣ ማልቀስ አለብሽ። እና እኔ የምልህ ግን ስንት ድግስ ደገስክ ስታገባ? በስመ አብ ይኸው አይሰርግ ይወርድ እንዴት ተቆረጠ በለኝ። ተቆረጠ እንዴ? ይቆረጥ። አይ ሰርጌ ላይ የነበሩ ሰዎች አልተቆረጠም እንዳይሉ ነው። አይ ተቆረጠ ኢማጂኔሽን አለ። አይ ሰርጌ በጣም አሪፍ ነበረ። መልስ ነበረው? ለምንድን ነው መልስማ ይኖረዋል። እሺ ቅልቅል ምናምን አሁን ይኸውልሽ ቅልቅል ምናምን በእናንተ ጊዜ በፊት ሽምግልና አይደገስም ነበር አይደል? ሽምግልናማ የለም፣ አይደገስም። ዝም ብሎ ሄደው ሽማግሌዎቹ ብቻ ናቸው በልተው የሚመጡት። አረ ይቅርታ አድርጊልኝ፣ ሽምግልና የለም አልኩ እንዴ? አረ ሽምግልናማ አለ አይደለም? ሽምግልና ሲኖር ድግሱ ሄዳለህ። አሁን ሄደሃል አንተ ሽምግልና ስትልክ ሽምግልና የላክበት ቤት አልሄድክም። ምን ሊሆን ነው የምሄደው እኮ? የአሁኑ ሽምግልና እኮ ይኸውልህ ሙሽራው ይሄዳል ገአት ወይ ደግሞ ብራይድ ሻወር ጓደኞቿ ሲያዘጋጁላት እዛም ላይ ይገኛል። ያው መልስ ቅልቅል አንዴ ከተጋቡ በኋላ እንኳን የሚቀር አይደለም። ግን ሽምግልና ላይ ራሱ ባል ይገኛል። የዘንድሮ ሽምግልና ይኸውልሽ
ካሜራማኖች የሚፈጥሩት በጣም ብዙ ነገር አለ ከፊልም ላይ እየተነሱ ማለት ነው። እኔ አሁን በዚህ በፍጹም አልስማማም። እኛ ባህል አለን፣ ወግ አለን፣ ስርዓት አለን። ሽምግልና የሚላክበት ራሱ ታሪካዊ ዳራ አለው። ታሪካዊ ዳራው ስታነሺ ከጥንት ነው የሚጀምረው። ስለዚህ እዚህ ጋር ሽምግልና ላይ ወንዱ ምን ሊሆን ነው የሚሄደው? ያ አሁን ዘመን አመጣሹ። ስለዚህ አንቺ ስታገቢ እንደሱ ነው የምታደርጊው? አይ ወይ ለምን አነሳሽው ግን ይሄን ሀሳብ? ለምን እንዳነሳው ታውቃለህ? ሰሞኑን የአንድ አርቲስት ሰርግ በጣም መነጋገሪያ ሆኖ ቲክቶኩ፣ ዩቲዩቡ በቃ ማለት ታክሲ ውስጥ መንገድ ላይ የሚወራው ስለሷ ሰርግ ነው። ሰርጓን አይተኸዋል? ገአቷን አይተኸዋል? ቤቢ እንትኗ ብራይድ ሻወሯ፣ መልሷ ምናምን የሽምግልና የሚወራው እንዳለ እሱ ነው። በጣም ማለት የሚለበሰው የልብስ አይነት፣ የተደረገው የወርቅ አይነት ምናምን በጣም ይሄ በሚሊዮኖች የሚወጣበት ከሽምግልናው ጀምሮ ገአት ነበረው፣ ብራይድ ሻወር ነበረው፣ ሰርግ አለ፣ መልስ አለ። በጣም አነጋጋሪ የነበረው እንደውም ሐሙስ ቀን ነው ሰርጉ ራሱ የነበረው። ይሄ ምን ይገርማል፣ አርቲስት ስለሆነች ስለተወራ ነው። በጣም ማለት መጋነኑ ትንሽ እይታ በጣም እየሳበ ነው እና ያ ነገር ሁሉንም ሰው እያነጋገረ መጣ። እንደው ተጋነነ ስትይ ተጋነነ ስልክ አሁን ወጪው በጣም የተጋነነ ነው። የሚለበሰው አልባሳት፣ ይሄ የሚደረጉት ጆለሪዎች፣ አንገቷ ላይ የተደረደሩ ወርቆች እጅግ በጣም ነው የሚገርመው። ምናልባት ዳይመንዶችም ምናምን ነገሮች አሉ በደንብ ይኖራሉ። እንደገና ደግሞ ይሄ ለሽምግልናው የተደረገው ስትመለከችው በጣም ከፍተኛ ውጪ እንደወጣበት ዲኮሩ ምናምን በቃ አሁን ይኸውልሽ እንደ ስራ ስትወስጂው እዛ ጋር ካሜራማኑ አለ፣ ላይትማኑ አለ፣ የፎቶ ካሜራማኑ አለ፣ የዲኮር ሰራተኛ ካልቸራል ልብሶች አሉ። እነዚህ ሁሉ ገበያ ያገኛሉ። ከገበያ አንፃር ከወሰድ ነው በጣም ጥሩ ነው። ከዚህ አቅጣጫ ከወሰድ ነው ግን አሁን ይሄ ሁሉ ከተደረገ በኋላ ደግሞ ሾው ነው አይደል? ቪዲዮ ምናምኑ ከዛ በሶሻል ሚዲያ መልቀቅ ከዛው ፊሽካ መንፋት ይሄ ምንድን ነው የሚጠቅመው? ይሄ ትንሽ ለዛ ነው እኔም እይታ መሳቡ ያው ከነበረን ትሬንድ አይደለም የምንነሳው። ከዚህ በፊት ባየናቸው የአርቲስቶቻችን ሰርጎች ላይ ምናምን በጣም እንደዚህ የተጋነነላቸው ሰርጎች በጣም እንዲህ መነጋገሪያን ሆነው የቴሌቪዥን ፕሮግራሞች ላይ ቶክ ሾዎች ላይ ቀርበው ራሱ ስለ ሰርጋቸው የወጣውን ወጪ ምናምን ተናግረው 6 ወር ሳይቆዩ ፍቺ ይመጣልና ከነበረን ትሬንድ በመነሳት ኮሜንቶችንም ሳነብ ያስተዋልኳቸው ነገሮች አይን ውስጥ ባትገባ አሁን ሁሉም ሰው ነው የሚሳሳው እንደዚህ አይነት ነገር ሰርግ ላይ ምናምን ሁሉም ትኩረቱ ያርፋል ወደዛና አይን ውስጥ መግባቱ ያን ያህል ተገቢ ነው ወይ የሚሉ ጥያቄዎችን አየሁኝ። ግን ቀንተሽ አይደለም ማለት መቅናት አልቀናው ደስ ነው ያለኝ። እንደው የሆነ ሳትዋሺ መቼስ ሴቶች ህልማቸው ከሆኑ ነገሮች አንዱ ሰርግ ነው፣ ምንም ጥያቄ የለውም። ቃለ ሰርግ እና እንደው ሰርጉን ስታየው በጣም ደስ ይላል። በቃ ሰርጉ ምንም ጥያቄ የለውም። ወይ ምናምን ብለህ ነው የምታየው። የኔ ቢሆን ብለሽ ተመኘሽ? አንተ ምንድነው እኔን ሁሌ ተመኝ የምታረገኝ? ግን አይደል ያው አየር ላይ ነሽ ብዬ እኮ ነው። አዎ ግን ይሄ የምታየው በቃ ደስ ብሎ የምታየው ነገር የለም ወይ እንኳን ደስ አላት ምናምን በቃ በሷ ደስታ ለኛም በመደሰት ምናምን ታየዋለህ። ግን ሲጋነኑና ነገሮች ደግሞ ተከታታይ ሰርግ መልስ እንደዚህ ገአቱ ምናምን ብሎ ሲወጣ የብዙ ሰው ትኩረትን ስለሳበና ኮሜንቶች ላይ የታዘብኳቸው ነገሮች አይን ውስጥ መግባቷም ጭምር ትንሽ አነጋጋሪም ስለሆነ ለዛ ነው ያነሳሁት። ሁሉም ነገር ልክ አለው። ሁሉም ነገር በልክ ቢሆን ጥሩ ነው። ግን ብሩ ካለኝ ገንዘቡ ካለኝ ለምን እያረኩኝ አስፋልት ላይ ለካ ደግሞ ገንዘብ መበተን መንግስትም አይፈቅድም፣ ወንጀል ነው። ስለዚህ ወንጀል ሊሆን ምን ታረጋው? ስለዚህ በዚህ መንገድ ዘና ፈታ ግን እናቱ አባቶቻችን ምን ይሉ ምን አገባህ በገዛ ገንዘብ ያቃጥዬስ በሞቆ ይላሉ። እስቲ ያቃጥሉትና ሙቁት፣ እስቲ ያቃጥሉትና ይሙቁ ቃሉን የሚሉ አሉ። ግን በተግባር የሚተረጉሙ ሰዎች ማንም የሞቀ እስከዛሬ እኔም ሰምቼ አላውቅም። እስቲ ወንድ ነው ይሙቅና ከዛ ያዩታል። ቀጣዩ ገንዘቦች ከመቃጠል የተለየ ትርጉም አላቸው ወይ? ገባሽ?
ትዳርን የሚያጸናው የሚወጣለት ገንዘብ አይደለም። ትዳርን የሚያጸናው በልብሽ ውስጥ ያለው ጽኑ ፍቅር ነው። አንዳንድ ጊዜ እናት አባቶቻችን ምን ያሉ መሰለሽ፣ እኔ እንደው አንድ ፍራሽ ነበረች ይሉሻል። ያቺ ፍራሽ በ10 ሳንቲም ምንድን ነው በ10 ብር ደሞዝ፣ በ10 ብር እሱማ በጣም ባለሀብቶች ናቸው። በ5 ብር ደሞዝ ምናምን ነገር ብለው ይጀምሩልሻል። የጸና ፍቅር ታይበታለሽ። ስለዚህ እንደ ሀገር በዚህ ያህል ገንዘብ አውጥቶ መደገስ ልክ ነው ልክ አይደለም መፍረድ እጅግ በጣም ከባድ ነው። ቦታው ላይ መቆም ያስፈልጋል። ቦታው ላይ ስትቆሚ ባለሀብቱ ለደስታዬ ለሰርጌ ያልፈሰሰ ገንዘብ አይደለም፣ ለጥምቀት ያልተለበሰ ልብስ ቀሚስ ይበጣጠስ። ስለዚህ ሀብቴ ንብረቴ አሁን አንዳንድ ጊዜ ዳኝነት መስጠት በጣም ከባድ ነው። ስለዚህ ባለሀብቱ ነው ዳኝነቱን የሚሰጠው እና ልክ ነው ልክ አይደለም ብሎ መፍረድ ትንሽ አስቸጋሪ ነው። ቦታው ላይ ያለው ሰው ነው ይህንን የሚወስነው። ለምሳሌ አንዳንድ ልቦች ይህንን ገንዘብ እዚህ ቦታ ላይ ኢንቨስት ከማደርገው ለምን መቄዶንያ ሄጄ ድግስ አድርጌ የቸገራቸው ሰዎች ጥግብ ብለው አምላካቸውን አያመሰግኑም ሊሉ ይችላሉ። የፈጠረ አምላካቸው የረሳቸውን እኔ ማንኝና ነው የማስባቸው የሚል ደግሞ ልበደንዳና ያለው ሰው ሊኖር ይችላል። ስለዚህ ያ ሰው ደግሞ እንደፈቀደ ልቡ እንደወደደና እንደፈቀደ አንዳንድ እኮ ልበደንዳና ሰው አለ። በደንብ አለ። ገንዘቤ ዝም ብሎ ሲቀመጥ ራሱ እንደዚህ ማየቱ ራሱ ደስ ይለኛል አልደግስም የሚል አለ። አንዳንዱ ደግሞ ምንም ሳይኖረው ማለት ነው ምንም ሳይኖረው እንዲህ ለልጄ ሰርግ ለራሴ ሰርግ ያልሆነ ለምን ይሆናል ብለው ያላቸውን ንብረት በሙሉ ሽጠው ነገ የሚኖር እስከማይመስል ድረስ ድግስ የሚደግሱ ሰዎች አሉ። አንዳንዴ ራበኝ ይላሉ ይሄ ተማምናም ይላሉ አንዳንድ ሰዎች። እሺ እሱ አይስጠው ይለፈው እግዚአብሔር ይስጥልኝ ስትይ እኮ እኔ አሁን ላለህበት ችግር አልደረስኩልህ፣ እግዚአብሔር ይድረስልህ፣ እግዚአብሔር ይስጥህ ሲለው የሞላለት የደረሰለት ሰው ደግሞ እንዲሰጠው ሪፈር አደረገ ማለት ነው። እግዚአብሔር ይስጥልኝም ይቅር አልፎት ግን መሄድ ይችላል። ስለዚህ ልበ ደንዳኖች አሉ። ደጋሾቹ ልበ ደንዳኖች እያልካቸው ነው? እኔን ለማሳጣት አረጋግጠሽ ሪፈር እኔም ወደ ላይ ሪፈር ልትጽፊልኝ ነው? እኔ ልበ ደንዳኖች አሉ እያልኩ ነው። እውነትህን ነው። ያው ሁሉም ነገር የሚመዘነው በቦታውና ሁኔታው ላይ ስትሆን ነው። አንዳንዴ ምንም አይነት አላደርገውም የምትለውን ነገር ቦታው ላይ ስትሆን ትክክል መስሎ ከታየህ ልታደርገው ትችላለህ። ዛሬ ላይ ግን አሁን ኧረ እኔ ሰርግ አልደግስም ብል ነገ ላይ ድል ያለ ሰርግ ስደግስ ታይን ትችላለህ። አይ እኔ በፍጹም አልደግስም ማነው ድል ያለ ሰርግ ነው የምደግሰው ምናምን ብዬ ደግሞ አውርቼክ ምንም ሳልደግስ ጸጥ ብዬም ሊሄድ እችላለሁ ምንም ይሄ ቦታው ላይ ስትሆን የምትወስናቸው ውሳኔዎች ይኖራሉ። አሁን ላይ ባልካቸው እኔ በፍጹም በፍጹም እንዲያደርጋለሁ ብለን እኛ እንደምንላቸው ሳይሆን ቦታው ላይ መቆም የሚያስፈልግ ይመስለኛል። ግን አንቺ ብትደግሽ አይመስለኝም። ላስቸግርሽ ምን ልመልቸገር እስቲ እንደው አንዲት ዘፈኝልኝ። የሰርግ ነው ወይስ የሰርግ ነው? ወይስ ሌላ አይወስድሽም ብያሉ